አብራችሁን ወደምንሄድበት ቦታ ሄዱ። ውድ ቤተሰቦቻችን በያላችሁበት ሰላም፣ ፍቅር፣ ጤና ይስጥልን። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘውላችሁ የዛሬው ግን ደስ ያለኝ ዜና ነው። የእናንተም እንኳን ደስ አላችሁ። ብዙዎቻችሁ ተጨንቃችሁ ነበረ። በኤርሚያስ ውጭ ሀገር እድል መጥቶለታል ምናምን ሲባል ሰምቼ እሱም ራሱ ተናግሮ ሰምታችሁ ነበረ። ይሄንን አጋጣሚ ማሳለፍ አልፈልግም፣ እድሌን ሞክራለሁ ሲል እናንተም በቪዲዮ አሳይቻችኋለሁ የተናገረውን። ዛሬ ግነት ሚኪ ምን እንዳደረገ ብነግራችሁ ዋው! ጓደኛ ሲባል ቃል ያጥረኛል። እኔ ጓደኛ አይደሉም እነሱ፣ ከመዋለድ መዋለድ ቋንቋ ነው የሚባለው። በእነሱ ነው ያየሁት የእውነት ሀሳቡን እንዲቀይር ያደረገው ነገር አንድ ነገር አለ። ምንድነው የሚለውን ቪዲዮ እስከ መጨረሻው ድረስ አዳምጡ። ቪዲዮ ስትጀምሩ ላይክ ያደረጋችሁ፣ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በተረፈ ኤርሚያስ እና ሚኪ ዛሬ ጉድ ነው። በቃ የእውነቴን ነው የምላችሁ። ሀሳቡን ስላስቀየረው በመጀመሪያ ደስ ብሎኛል። ኤርሚያስም ደግሞ የልዑልን እናት በማክበሩ ልዑል እንኳን ቢጣላኝ አንቺ በሚያስፈልግሽ ሰዓት ከጎንሽ ነኝ ብሎ እንግዲህ ለእናትየዋ ቃል ገብቶላታል። ግን ይህንን ሀሳብ ግን እንዲቀይር ያደረገው ዋናው ሚኪ ነው። ሚኪ እንግዲህ ምንም ቢሆን ወይ በኋላ ልዑል የሆነ ነገር ሆኖ ጸጸት ውስጥ ከምንገባ ሁለታችን ማንም ሰው ሳያቅ ልዑልም ማናቸውም እንትን ሳይሉ እኔ እናንተ ብቻ እንስራ ብሎ እንግዲህ ለኤርሚያስ አዲስ ዩቱብ ቻናል ሊከፈትለት ነው። እንግዲህ በራሱ ቻናል ሊመጣ ነው ማለት ነው። እናንተም እንግዲህ ልክ ሲከፈት እንትኑን አምጥቼ ሊንኩን አስቀምጥላችኋለሁ። ኤርሚያስን እየገባችሁ መቼም እርግጠኛ ነኝ ሰብስክራይብ ታደርጋላችሁ። 100% እኔ እርግጠኛ ነኝ እናንተ ኤርሚያስን እንዴት እንደምትወዱት አውቃለሁ። ሊሄድ ነው ሲባል እንኳን ስንቶቻችሁ እንደደነገጣችሁ። ለልዑል ብሎማ አገር መውጣት የለበትም ማንን ደስ ይበለው ብሎ ነው እያላችሁ ነበረ። እንግዲህ ሀሳቡን አስቀይረው ቻናል እንዲከፍትና በራሱ እንዲሰራ ልክ እንደ ቴዲ ማለት ነው። ቴዲም የራሱ ቻናል ከፍቶ አሪፍ እየሄደለት ነው። እይታውም አሪፍ ነው። ሰብስክራይብም አሪፍ ነው። በቅርብ ቀን የከፈተው ግን በጣም አሪፍ እየታየለት ነው። ዘላለምም እንደዚያው ዙላ የሚል ከፍቶ በጣም አሪፍ እየታየላቸው ነው። እና አሁን ዛሬ ደግሞ ተመካክረው ይሄን ሀሳብ ያመጣው ቻናሉ እንዲከፈት የሀሳብ ያመጣው እንግዲህ እንትና ነው ሚኪ ነው ማለት ነው። የኔ መልካም ቅን የሆነ ልብ ያለው ልጅ ነው። የእውነቴን ነው። አንዳንድ ሰው ልበ ቅን ሰው እኔ በጣም ነው ደስ የሚለኝ። የሰው ለውጥ የሰው ደስታ የሚያስደስተው። ውጭ ሀገር ከምትሄድ ከማናችንም ጋር አትስራ ከፈለግ ለብቻ ከፍተህ እውቀቱ አለህ፣ እንዴት አድርገህ መረጃን መሰብሰብ እንደምትችል፣ እንዴት አድርገህ ወንጀለኛን መያዝ እንደምትችል ሁሉም ነገር ችሎታ አለህ። የራስህ ቻናል ከፍተህ በቅርቡ ቀን ከፍተን እንደዚሁ ምንትን ብለንልህ ሰብስክራይብ አስደርገን በዛው ስራ መጀመር ትችላለህ ሲለው እንግዲህ እሱም ሀሳቡን ትቶ ተስማምቷል ማለት ነው። እናንተ ደግሞ በቻላችሁት አቅም እኔ አሁን እንትኑ ስላጻፉት ስሙን ገና እንትን አላሉትም። ልክ እንትኑ ሲመጣልኝ ሊንኩን አስቀምጥላችኋለሁ ከስር ኮሜንት ስር ማለት ነው። እየገባችሁ ሰብስክራይብ ታደርጋላችሁ። የኤርሚያስን አሪፍ ስራ እንደሚሰራ እንጠራጠርም። ማናቸውም ልዑል አገዛችሁ አያስፈልገኝም እንደዚህ ቢል ራሱ እነሱ ግን እሱን አንሰማውም ብለዋል። አንሰማውም፣ ችግር ውስጥ ነው የሚገባ ይሄ ልጅ። ስለዚህ በድብቅም ሆነ በምንም እየተከታተን እሱን እናድነዋለን፣ ካለበት ችግር እናወጣዋለን ብለዋል። እንግዲህ ቢያስቀይመኝም እንኳን ይሄንን ያክልም ብዙም አልተቀየምኩም ብሏል። ደስ ብሎኛል። የእውነቴን ነው የምላችሁ። በጣም ነው ደስ ያለኝ። ምን ብዬ ልንገራችሁ? ወይኔ መልካም አንዳንድ መልካም ሰዎች ግን
ይሄን ሀሳብ በመጀመሪያ ላመጣው ሚኪ እናመሰግናለን። ሀሳቡንም ላስቀየራችሁት የልዑልን እናትም በጣም እናመሰግናለን። ረጅም እድሜ ከጤና ጋር ይስጥሽ እያላችሁ እንግዲህ እንድትመርቁልኝ ፈልጋለሁ። የእውነቴን ነው የምላችሁ። ትልቅ ሰው ጋር አብራችሁ ስትውሉ ሀሳባችሁ መጥፎ ነገር የምታስቡት ሁሉ እንድትረሱ ነው የሚያደርጋችሁ እና የልዑል እናት ደግሞ በጣም ለልጇ ያላት እንትን ሰሞኑን እሱ እንደ በፊቱ አይደለም። ልዑል ውሎውን ምኑን የሚያሳልፈው ከነዚህ የአባቱ ወገኖቹ ጋር ነው እንጂ ከእናቱ ጋር ከእህቱ ጋር በጣም ቆይቷል ከተገናኘ። እንግዲህ ያው እስኪ መጨረሻው እናያለን። እነዚህ ሰዎች ልዑልን ወዴት እየወሰዱት እንደሆነ፣ ለምንስ ይሄን ያክል ሰው እንዲርቅ፣ ለሰው ጋር አብሮ እንዳይሰራ በእነሱ ምክንያት ነው ጓደኞቹን ብትንትን ያደረጓቸው። ስለዚህ እነሱ ደግሞ ጥላት ደስ አይበለው ብለው ከጀርባ ሆነው እነዚህ ሰዎች ልዑልን ችግር ውስጥ እንዳይከቱት እየተከታተሉ እንግዲህ እሱ ደግሞ የሆነ ነገር ሲያይ ልዑል እኮ እናንተ በጣም ነው እንትን የሚለው በድብቁ ናችሁ። አንድ ሰው ቢከታተለኝ ጭራሽ አረ እንደው ወይኔ፣ አረ ልጁ ምን እንደሆነ አላውቅም። ሰው አመሰግናለሁ ወንድሞቼ ስለምትጠብቁኝ ለእኔ ስላዘናችሁ ብሎ ማመስገን ትቶ ጭራሽ እሱ የማይባል ቃላት እየተናገረ ሰውን ያስቀይማል። ምንድን ነው? ቆይ ልጁ ምን ነክቶት ነው ጎበዝ? ከልዑል አንደበት የማይወጣ ነገር ስትሰሙ ትደነግጣላችሁ። በቃ እንዴ እሱ ነው ወይስ ከንዱ የሆነ የተናወጠው ነገር አለ ትላላችሁ። ምክንያቱም መጀመሪያ የምታውቁት ልዑል ለጓደኞቹ ያለው ክብር ያለው እንትን ከፊታቸው እንኳን እንትን ተደቅኖባቸው በመስፍን ሰዓት ታስታውሳላችሁ። ከካሜራ ጀርባ አንድ ሰው እንዳይጎዳ መጀመሪያ እኔ መቅደም አለብኝ ብሎ ፊት ለፊት እንደው በር እንኳን አልከፈት ቢሎ ቢረሳ በአጥር ዘሎ እየገባ ጀግና ለሰው ያለው እንትን ያ ሁሉ ነገር እንትን ተብሎ አሁን ላይ በዚህ ሁኔታ እንደዚህ ሳይ እውነት አሳዘነኝ። ልዑል ለምንድን ነው ጓደኞቹን እንትን የሚያስቀይመው? ፍቅር አለው፣ ያከብራል፣ ብዙ ነገሮች እንትን አብሮ አጋርተዋል፣ አብሮ ሰርተዋል። ባልሆነ ነገር እነዚህ ሰዎች አሁን እንደ እውነት የሚጠቅሙት ቢሆን ደስ ባለኝ፣ ግን አይጠቅሙትም። ሁሉም ከጥፋታቸው እንዳይታሰሩ ምናምን ልዑልን እንደ እንትን እየተጠቀሙበት ነው እንጂ እያንዳንዱ የሚሰሩት ስራ ከአክስትየዋ ጀምሮ የምታደርገው ነገር የሚያሳስራት የሚያስጠይቃት ነገር ነው። ግን እሱ ግን እንዳላየ ችላ እያለ እያለፈ ምናምን አብዛኞቻችሁም ኮሜንት ላይ እያየው ነበረ። የእሱ ዘመድ ስለሆነች አሳልፎ አልሰጣትም። ባለፈውም ኤልሳን እንደዛው ለህግ አሳልፎ መስጠት የነበረበት ሴት አሳልፎ አልሰጠም። ልዑል በጣም ያዳላል እያላችሁ በጣም ስትወቅሱት ነበረ። እሱ መልስ ሰጥቷል በዛ ሀሳብ ላይ። አሁን ደግሞ የምናየው ነገር ፍትህ የጎደለው ነገር ነው። በተለይ አክስትየዋ እንደዛ በሞት እና በእንትን አድርሰው መስማማቱ ከቤተሰቦቹ ጋር እኔ በጣም አናዶኛል። ኤርሚያስ ወይም ልዑል ማናቸውም እንትን ሳይሆን እኔ ራሱ እንደ ተመልካች ተናድጃለሁ። ግን ደግሞ ከባለቤቱ ምን አያውቅም የሚባል አባባል አለ። እሱ ያውቃል ብለን ትተናል። ምንም አለ ምንም ዛሬ የትን ፍጩ ዱቄቱን አምጩ ነው። ኤርሚያስ ሀሳቡን ቀይሯል። ሁላችሁም እንግዲህ እንኳን ደስ አላችሁ። ስትጨነቁ በልዑል ምክንያት ብዙ ነገር አሳልፈህ እንደዚህ ስላደረሰብህ በጣም አዝናለሁ እያላችሁ በኮሜንት ስርም በምንም እንትን የምትሉ የእውነት ለእናንተም ቃል የለኝም። የእናንተም ሀሳብ የእናንተም ጸሎት ይመስለኛል ዛሬ ሀሳቡን እንዲቀይር የረዳው። ሁሉም ነገር ተስተካክሏል ማለት ነው። ስራቸውን ካሁን በኋላ ቀጥ ብሎ ይሰራል። ኤርሚያስ እንደ በፊቱ እንደ ድሮ እንደምታውቁት ይሰራል በራሱ ቻናል። ማገዝ ካለበትም ደግሞ እየተጋገዙ ከነ ቴዲ ከነ አቤል ሁላቸውም በደንብ ነው። እኛ አሁን ፊት ለፊት መጥተው አንድ ላይ ስለማናያቸው ነው እንጂ ሀሳብ የሆነ መረጃ ምናምን ካለ
በደንብ ይተጋገዛሉ፣ እርስ በርሳቸው ይደጋገፋሉ። ስለዚህ ምንም የሚያሳስብ ነገር የለም። ዋናው ሀሳቡን መቀየሩ ነው። የልዑል እናትም እንግዲህ በተቻላችሁ አቅም እየተከታተላችሁ እሱ ሳያቅ ያለበት እነዚህ ሰዎች ምን እያሰቡ እንደሆነ ብታሳውቁኝ እና እኔ መክሰስ የምችል ከሆነ የፈለገው ነገር ይምጣ እከሳለሁ ብላ እንግዲህ ለኤርሚያስ እና ለሚኪ ተናግራለች ማለት ነው። ያው ልዑል ደግሞ አሁን ይሄን ሲሰማ እንትን ማለቱ አይቀርም፣ እናቱ ላይ መጮህ አይቀርም። እንግዲህ ቢጮህም ምንም ማድረግ አይቻልም። ማንም ሰው እንትን አይለውም። ለሱ ተብሎ ነው፣ ለደህንነቱ ተብሎ ነው፣ ለሌላ ነገር አይደለም። እንግዲህ እሱ ምን እንደነካውም አላውቅም። ስለዚህ ኤርሚያስ በተቻለው አቅም እንግዲህ ስራውን ለመጀመር ተስማምቷል። ሁላችሁ እንኳን ደስ አላችሁ በድጋሚ እየገባችሁ ሰብስክራይብ እያደረጋችሁ በቅርብ ቀን 50K እናስገባዋለን ብዬ አስባለሁ። እኔን እንኳን 20 ሺህ አስገቡ ብያችሁ ስንት ቀን ብለምናችሁ ብሰራችሁ ምንም ሰብስክራይብ እየጨመረ አይደለም። ለምን ላይክ ስለማታረጉ ለሰው ተደራሽ አይደለም። ቪዲዮዎች በጣም የተወሰነ ሰው ነው የምታዩት፣ 300 400 ሰው በቃ ከዛ በላይ ብዙም አይደለም። ለዛ ነው ሰብስክራይብ የማያድገው። ይሁን እኔ እንኳን ችግር የለውም፣ ቁጭ ብዬም ስለማወራቸው ድካም ምናምን የለብኝም። የሚደክሙት እነሱ ናቸው፣ ተሯሩጠው ብዙ ነገሮች ከሰው ጋርም ተጣልተው ምን ብለው። ማበረታታት ያለብን እነሱን ነው። ቪዲዮ ሲለቁ የእነሱን በደንብ ማየት አለብን። ሌላው እንኳን ችግር የለውም። እኔ በፈቃደኝነት ነው እንጂ ብዙም የኔ የሚያስጨንቅ ጉዳይ አይደለም። ግን ደግሞ ምንም የሚቀንስባችሁ ወይም እንትን የሚልባችሁ ነገር አይደለም። ይሄ መልካምነት ብቻ ነው የሚጠይቀው። ሰብስክራይብ ላይክ ማድረግ ከእናንተ 5 ሳንቲም የሚቀንስ ነገር ስላልሆነ ማለት ነው። ስለዚህ ከቻላችሁ ሰብስክራይብ አድርጉ። የወንድማችን እንትን ደግሞ ሲያሳውቁኝ እነግራችኋለሁ። ከስር አስቀምጥላችሁ እና ሁላችሁም የኔ ቤተሰቦች ሰብስክራይብ ታደርጉታላችሁ። አዲሱን የኤርሚያስ ቻናል ደስ ብሎኛል። በጣም የእውነት በጣም ደስ ብሎኛል። ኤርሚያስ ከነገራችን ላይ ብዙዎቻችሁ ታውቁታላችሁ። ከዚህ በፊትም በራሱ በጣም አሪፍ እይታ ያለው ተመልካቹ ከ100 እስከ 200 ነው ምናምን ሰብስክራይብ ነበረው። ነገራችን ላይ ቻናሉ አሁንም እየሰሩበት ነው፣ ተከታታይ ድራማ እየሰሩበት ነው እና እሱ ራሱ እንትን ብሎ ሰጥቷቸው ይመስለኛል። እና አሪፍ ተከታይ የነበረው ልጅ ነው። አዲስ አይደለም ለዚህ ለዩቱብ። ከዚህ በፊትም በፌስቡክ በየትኛውም ቶክቶክም ብታዩ፣ አሁን ላይ ደግሞ ሰሞኑን ደግሞ ወደ ላይ አምጥተውታል። ቶክቶክ ላይ የእሱን ቪዲዮዎች እያመጡ እየጫኑ እያየሁ ነው። እና አብዛኞቻችሁ ምንድን ነው ስራው በፊት እያላችሁ ነው ያላወቃችሁት ሰዎች ገብታችሁ ማየት ትችላላችሁ። ኢትዮ መዝናኛ ነው የሚለው ቻናል ውስጥ የአሁኑ ሳይሆን የድሮ ቻናል ኢትዮ ካልተሳሳትኩ ኢትዮ መዝናኛ ነው። ኢትዮ መዝናኛ ሰርች ብታደርጉ ይመጣላችኋል። እና አሪፍ ስራ ሲሰራ ነበር። በዛ ላይም ተመልካቹም በጣም አሪፍ ነው። ላይኩም ቪውም በጣም ይታይለት ነበር ቪዲዮ። ግን አንዳንድ ሰዎች ስራችሁ ልትሰሩ ስትሉ አያሰሯችሁም። መንገድ ላይ ሲያስቆሙ ስንት ጊዜ እንደተመታ ይሄ ልጅ! አቤት ጥንካሬው! በጣም ጠንካራ ነው። በጣም ተደብድቧል። በጣም ከምላችሁ በላይ። በዛ ሰዓት እነ ዘላለም እነ ልዑል አይተዋወቁም መሰለኝ፣ ማናቸውም አያግዙትም ነበር። አሁን ነው የተዋወቁት ከነ ዘላለም ጋር ጓደኛ የሆኑት አሁን ነው በቅርብ ቀን። እና በጣም ብዙ መከራ አሳልፎ ነው የመጣው። ከጎኑ ማንም ሰው አልነበረም። የሚሰራቸው ስራዎች ጥሩ ሆነው ግን ደግሞ እኔ ከሞትኩ ሶዶ ያይብቀል ነው። ስለዚህ እኔ ከሞትኩ ምን አይበል ብሎ ስራውን እርግፍ አድርጎ ተወ።
ለሁለት አመት ነው ምናምን በቃ ዩቱብ ላይ የትኛው ፌስቡክ ላይ ጠፍቶ ነበር። ከዛ ዘላለም ጋር ጓደኛ ሆኑ። ከዛ ከዘላለም ከመጣ በኋላ እነ ቴዲ እነ እንትና ሁሉም ሰዎች ጋር መግባባት ጀመረ። ከነሱ ጋር ማገዝ ጀመረ። እዚህ ደረሱ ማለት ነው። ስለዚህ አሪፍ የሚሰራ ልጅ ነው። ለማንኛውም ሰላማችሁ ይብዛ። የዛሬው ቪዲዮ እንግዲህ ይህን ይመስላል። የወንድማችሁን ደስታ የሚያስደስታችሁ ቪዲዮን ላይክ እያደረጋችሁ፣ በተረፈ ሰላም ፍቅር እንመኝላችኋለን። በሌላ ቪዲዮ እንገናኛለን። ባይ ባይ።